በተለያዩ አደባባዮች ላይ ኢየሱስ ጌታ ነው ይሉና ትንሽ ከሰዎች ጋር ይላፉና ስለ ክርስቶስ ተገፋን ብለው ቪዲዮ የሚለቁ ሰዎች አሉ። በጣም ያስቃል። ተወዳጆች ኢየሱስ ክርስቶስ ጌታ ነው የሚለው ነገር የተጀመረው በነገራችን ላይ በዘመነ ሰማዕታት ነው በቤተ ክርስቲያናችን። ያኔ ኢየሱስ ክርስቶስ ጌታ ነው ማለት ወደ አናብስት መንጋጋ ያስጥላል። ያኔ ኢየሱስ ክርስቶስ ጌታ ነው ማለት ወደ እሳት ላንቃ ያስወረውራል። ብራዘር ያኔ ኢየሱስ ክርስቶስን ጌታ ነው ማለት እንደ ሕፃነ ቂርቆስና እንደ እናቱ ኢየሉጣ በፈለዋ ውስጥ ያስከትታል። ተጋድሎ ማለት ይሄ ነው። አሁን ምንድነው መሰላችሁ የሆነ ሰዎች የሚያረጉትን ነገር ለማጣጣል እየሞከርን አይደለም። በመሰረቱ ስለ ክርስቶስ ወንጌልም እንደዛ አይሰበክም። ባጭሩ ስለ ክርስቶስ ኢየሱስ ወንጌል እንደዛ አይሰበክም። ሐዋርያት በዓለም ሁሉ ዞረው ወንጌልን ሰብከዋል በፍቅር ሊያውን በፍቅር እናም 3000 የሚያክሉ ነፍሳትን በአንድ ቀን ስብከት ሁሉ ለማጥመቅ ችለዋል። ጸጋ መንፈስ ቅዱስ ከነርሱ ጋር ስለነበረ። ከዛ ውጪ ግን ድምጽ እየቀየሩ ኢየሱስ ምናምን ሰው ማብሸቅ ስብከት ሆኖ አያውቅም። ከዛ ደግሞ ከዚህ ላይ ደግሞ ደረብይልና ደግሞ ሰዎችን የሚረብሽን ድምጽ ካወጣችሁ በኋላ ሌላውን ተውት እንዴ ለምን ምን አለ መሰላችሁ እግዚአብሔር ይቀበለናል የሚለውን ነገር እንዳለ ሆኖ ተውትና እሱ ማለት ለምን በሰው ጆሮ ሲቀለዳል ነው ባጭሩ። ለምሳሌ ሰው ከሥራ ቦታው ካለቃው ጋር ተከራክሮ ትዳር ያለው ሰው ከተዳር አጋሩ ጋር ተጨቃጭቆ እጅግ በጣም ሰላም አጥቶ ከቤቱ የሚወጣ ሰው አለ። ሰላም አጥቶ የወጣውን ሰው ከእንደገና ሰላም ሊሰጠው የምትችለው በተቀየረ ድምጽ አይደለም አይደለ? የሆነ ድምጽህን ወጠረ የሆነ በሚያስፈል አይነት ድምጽ አይደለም ሰላሙን ሊሰጠው የምትችለው። እና ብዙ ጊዜ ተጋድሎን የማያውቁ ሰዎች ግን ልክ ተጋድሎን የሚያውቁ መስለው ስለ ክርስቶስ ተገፋን ስለ ክርስቶስ እንዲሆነን ይላሉ። በጣም ያስቃል ጋይስ፣ በጣም ያስቃል። ተጋድሎን የሚያውቅ ትውልድ በነገራችን ላይ ኦርቶዶክስ ትውልድ ነው። እግዚአብሔር የተመሰገነ ይሁን። በሊቢያ በረሃ ላይ እንደምታውቁት ክርስቲያን የሆኑ እህት ወንድሞቻችን ኢየሱስ ስለሚለው ስም ይሰማል። በደንብ ቆይ እስቲ ይሰማል አይደል? ኢየሱስ ስለሚለው ስም አንገታቸው ተቀልቷል። ብራዘር ወይ ተገፍተናል ምናምን ብለው ቪዲዮ አይደለም የለቀቁት። በደንብ አድርጋችሁ አዳምጡኝ። ኢየሱስ ሁላችሁ ማራ ፕሊስ ኢየሱስ እያላችሁ ጻፉ እስቲ። እውነት በቁም ነገር ኢየሱስ ስለሚለው ስም እነዛ 33 የሚሆኑ ኢትዮጵያዊና ኤርትራዊ ወንድሞቻችን 21 የሚሆኑ ግብፃዊ ወንድሞቻችንም ጭምር ስለዚህ ስም ብለው አንገታቸው ተበጥሷል በሰይፍ። ስለሌላ ስለማንም አይደለም። ስለዚህ ስም ብለው አንገታቸው ተበጥሷል። ተጋድሎ ማለት ይሄ ነው። እነዚህ ሰዎች በአጠቃላይ አንገታቸውን ለሰይፍ የሰጡት ለምን እንደሆነ ታውቃላችሁ? ምክንያቱም እነርሱም የቅዱሳን ልጆች ናቸው። ገባ? የጻድቁ አቡነ ገብረ መንፈስ ቅዱስ ልጆች ናቸው። የጻድቁ አባታችን የአቡነ ተክለ ሃይማኖት ልጆች ናቸው። ምንም ስለ ክርስቶስ ማመን መቀበል ለነሱ አዲስ ነገር አይደለም። ያደጉት ራሱ በዚህ ክርስቶስ በመሰረታት ቤተክርስቲያን ውስጥ ነው። ለነሱ አዲስ ነገር አይደለም። እነዚህ ሰዎች በአጠቃላይ የነ ቅዱስ ጊዮርጊስ የነ ቅዱስ አርሴማ የነ አባ መቃርስ የነ ክርስቶስ ሰምራ ልጆች ናቸው። ለነርሱ ተጋድሎ አዲስ ነገር አይደለም። እኔ ቃል መገባ እሺ የቪዲዮ ማስረጃ እንኳን እሺ ፕሊስ አሳዩ። የቪዲዮ እንኳን ማስረጃ በክፍለ ዘመናት ውስጥ ለዚህ ስም ብሎ በነገራችን አንገቱን ለሰይፍ የሰጠ ፕሮቴስታንት አንድም የለም። ለምን? ምክንያቱም ፕሮቴስታንቲዝም ባይተሰልፍ ተጋድሎን አያውቅም። ስለዚህ ገድልን አልቀበልም የሚደንቅ ነገር አይደለም። የሚደንቅ ነገር አይደለም። ሌላ በጣም የሚገርመኝ ነገር ልክ እንደዚህ አይነት ቅዱሳን ሲወሱ የቅዱሳን ስም ሲጠራ ሙታን 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 የሚሉ ሰዎች አሉ። እኔ ጋይስ አረ ፕሊስ እባካችሁ እንዴ በቁም የሞትን እኛ እያለን ቅዱሳን ሙታን አትበሉ የሚል የመጽሐፍ ቅዱስ ትምህርት የለም። ሕያዋን ናቸው፣ ሕያዋን ናቸው። ኦኬ ያና ሕያዋን የሆኑ ቅዱሳንን ሙታን አትበሉ። ኤኒዌይስ ገድልን አንቀበልም የሚሉ ፕሮቴስታንቲዝሞች አሉ። ትክክል ነው። ነገር ግን ለኛ አዲስ አይደለም። ይሄ ከነሱ ይጠበቃል። ምክንያቱም ተጋድሎን የማያውቅ ትውልድ በአጠቃላይ እኔ ይሄን ገድል አልቀበል ኖ ገድል የሚባል ነገር የለም ቢል የሚያስቅ ነገር አይደለም። ብዙ አይደንቅም ልላችሁ ፈልጌ ነው። ትልቁ ገድል መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ የሐዋርያት ስራ በግዕዝ ውስጥ ተረጎሞ ራሱ ዞሮ ገድለ ሐዋርያት ማለት ነው። የሐዋርያት ስራ መጽሐፍን ስገልጡት በዛ ውስጥ ያለው እነ ጳውሎስ ስለ ክርስቶስ ኢየሱስ ብለው ኦኬ በሰይፍ መሰየፋቸው፣ እነ ጴጥሮስ ስለ ክርስቶስ ኢየሱስ ስለሚለው ስም ተዘግዝቀው መሰቀላቸው፣ እነ ቶማስ ቆዳቸው መገፈፉን፣ ሐዋርያት በአጠቃላይ ስለ ክርስቶስ መሰደዳቸውን የተቀበሉትን ማን በአጠቃላይ ይናገራል። ተጋድሎ ማለት ያ ነው። ስለዚህ ስለ ክርስቶስ ተጋድሎ የማያውቅን ትውልድ ስለ ገድል እመን ማለት አይጠበቅብንም።
በመጀመሪያ ቅዱሳንን ይቀበል። ገና በጣም ሰፊ ልዩነት ያለው ክርስቶስ እነርሱን የሚቀበል እኔን ይቀበላል ብሎ ያጸደቃቸውን ቅዱሳንን ይቀበል በመጀመሪያ። ከዛ በኋላ ተጋድሎን ይጀምራል። በሊቢያ በረሃ ላይ እነዛ 21 ግብፃውያንና 33 ኢትዮጵያና ኤርትራ የሆኑ ወጣት ወንድሞቻችን ከዓለማዊ ሕይወት ተነስተው ሳይሳሱ አንገታቸውን ለሰይፍ የሰጡት ለአቡነ ገብረ መንፈስ ቅዱስ ለሚለው ስም አይደለም። ብራዘር በደንብ አዳምጠኝ። ተክለ ሃይማኖት ለሚለው ስም አይደለም። ቅድስት አርሴማ ለሚለው ስም፣ ኢቭን ድንግል ማርያም ለሚለው ስም አይደለም። ኢየሱስ ለሚለው ስም ነው። ለዚህ ስም ብለው ቅዱስ ኤፍሬም በውዳሴ ማርያሙ እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ ብሎ እንደተናገረላቸው እነዚህም ቅዱሳን የአባቶቻቸውን ፈለግ ተከትለው ይሲ ገብረ መንፈስ ቅዱስ የሚሉት የእርሱን ፈለግ ሊከተሉ ነው። ጊዮርጊስ ብለው ስሙን የሚጠሩት የእርሱን ፈለግ ሊከተሉ ነው። ቅድስት አርሴማ የሚሉት የእርሷን ፈለግ ሊከተሉ ነው። በሕይወታቸው ያከበሩትን ክርስቶስን ተከትለው እነርሱ በሕይወታቸው ክርስቶስን አክብረውታል። አንገታቸውን ለሰይፍ ሰጥተው ደማቸውን አፍስሰው አንገታቸውን ቆርጦ ማለት ነው እንጂ በመንገድ ስንሄድ ኢየሱስ ስላልን ሰው ገፈተረን ብሎ ቪዲዮ አልሰሩም። እነዛ ሰዎች ለምን መሰላችሁ? ተጋድሎን ያውቃሉ። ባጭሩ ወይ እነንተና እኮ ኢየሱስ ምናምን ስንል ዝም በል ምናምን አሉን ብለው አላላገጡ እና ፕሊስ አትቀልዱ፣ እናንተ ሰዎች አትቀልዱ። ኤኒዌይስ ሁላችሁንም እንወዳችኋለን። ደርሶባል ዲያቆን፣ እርሶ ላይ ደርሶቦታል? ምንድን ተገፍተዋል? ኢየሱስ ጌታ ነው ሲሉ እኔ እግዚአብሔር የተመሰገነ ይሁን። እንደው ከቅዱሳኑ በረከት ብንሳተፍ ለኛም ደስ ይለናል። ግን ምን አለ መሰለህ ተሙዬ፣ ኢየሱስ የሚለው ስም እጅግ በጣም ባለድል የሆነ ስም ነው። በነገራችን ላይ ሞትን በሞቱ ያሸነፈ ጌታ ኢየሱስ ክርስቶስ ነው። አለቀ። ሞትን ኢቭን በሞቱ ያሸነፈ ጌታ፣ ዓለምን በጦር አይደለም በፍቅሩ ያሸነፈ ጌታ ኢየሱስ ክርስቶስ ነውና ይህንን ስም ይዞ ሰው እኔ እንጃ ብዙ የሚጨነቅ ብዙ የሚቸገር አይመስለኝም። ነገር ግን እግዚአብሔር የተመሰገነ ይሁን። ምናልባት የኢትዮጵያ ኦርቶዶክስ ቲቪ ላይ የሆነ ሰዓት ኢንተርቪው ሰደረግ ተናግሬዋለሁ። እዚህ ቲክታክ ፕላትፎርም ላይ ከገጠሙኝ ነገሮች ውስጥ አንዱ ምንድነው፣ ፕሮቴስታንት ከሆኑ ሰዎች 3 ጊዜ የግድያ ዛቻ ተሞክሮብኝ ያውቃል። እስፔሻሊ አንድ ግለሰብ ውጭ ሀገር ይኖር የነበረ ሰው ነው፣ ፕሮቴስታንት የሆነ ሰው ነው። ለጊዜው ስሙ ምናምን ዩዘሩ ምናምን መናገር አልፈልግም። የግድያ ዛቻ ግን አድርሰው ያውቃሉ። እግዚአብሔር የተመሰገነ ይሁን። ምንድነው መሰላችሁ፣ እውነተኛውን ጌታ ኢየሱስ ክርስቶስን ይዛችሁ ስትሄዱ ምንም ነገር አያስፈራችሁ። ጌታ በሚያውቀው እውነቴን ነው የምላችሁ። ማለት ስለ ክርስቶስ መሞት ነውር አይደለም፣ ክብር ነው። ስለ ክርስቶስ መታሰር፣ ለምሳሌ እኔ ፈለገ አትናቴዎስ ነገ ከነገ ወዲያ ኢየሱስ ክርስቶስ ስለሚለው ስም ሰዎች ቢያስሩኝና ብታሰር ለኔ ክብር ነው። በነገራችን ላይ ሰው ሰርቆ አይታሰር። ሰው ደፍሮ ሰው ገሎ ዘርፎ ሰርቆ አይታሰር እንጂ ስለ ክርስቶስ መታሰር እጅግ በጣም ትልቅ በረከት ነው። እና ተሙዬ እኔ እግዚአብሔር የተመሰገነውን እስካሁን እንደው ትንሽ ጾምና ጸሎት ስለቀነስኩ ነው መሰለኝ ብዙ ፈተናዎች አልመጡም። እንግዲህ ለሁላችን ክርስቲያኖች ወንድሞች ግን ያው ይሄ ትልቅ በረከት ነው። ክርስቲያኖች ወንድሞች እናንተ በስራ ቦታችሁ ተገላችሁ ሊሆን ይችላል። በተለይ ፋሲካ ጾምን የምታስቀድሱ እህቶቻችን በስራ ገበታችሁ ነጠላ ለብሳችሁ ቤተክርስቲያን ሄዳችሁ አስቀድሳችሁ ስለተመለሳችሁ ብቻ በብዙዎች ዘንድ ተነቃችሁ ተቃላችሁ ሊሆን ይችላል። ኦርቶዶክስ የሆንከው ወንድሜ እግዚአብሔርን የምትፈራ ሰው ስለሆንክ፣ ኦኬ ኢየሱስ የሚለውን ስም የምትፈራ ሰው ስለሆንክ በብዙ እህቶች ዘንድ እንደ ፋራ ተቆጥረ ሊሆን ይችላል። እግዚአብሔርን የምትፈራ ሰው ስለሆንክ በሴት ህይወት ላይ አትጫወትም። እግዚአብሔርን የምትፈራ ሰው ስለሆንክ በእህቶች ላይፍ ላይ አትጫወትም። ኦኬ ቁም ነገረኛ ነህ። ያልፈለካትን ሴት በአጠቃላይ ናፍቀሽኛል ወድሻለሁ እያልክ እንደው ባልጋ ከሷ ጋር በፍቶት አትወርቅም። እግዚአብሔርን የምትፈራ ሰው ስለሆንክ ግን በብዙ ሴቶች ዘንድ ግን ተንቀ ሊሆን ይችላል። በተመሳሳይ አንቺ ልክ እንደዛው እግዚአብሔርን የምትፈሪ ሴት ስለሆንሽ አታላይ ስላልሆንሽ በቃላት ጋጋታ ብቻ ሰውንም አላደለ እንደው ማታታይ አይነት ሰው ስለሆንሽ በብዙ ወንዶች ዘንድ አንቺም ተንቀሽ ሊሆን ይችላል። ይሄ በራሱ ትልቅ በረከት ነው። በነገራችን ላይ ክርስቶስ እጅግ በጣም የሚደንቀኝ ምን እንደሆነ ታውቃለህ? እያንዳንዷን ጥቃቅን የሆነችዋን ነገር በአጠቃላይ እያንዳንዷ ነገር ሳይቀር እየቆጠረ ለበረከት የሚያደርግ አምላክ ነው። ሰበብ እየፈለገ የሚምር ጌታ ነው ኢየሱስ ክርስቶስ።
እና በዚህ አጋጣሚ በእያንዳንዱ በስራ ገበታችሁ፣ በትምህርት ቦታችሁ፣ በትዳራችሁ፣ በጉርብትናችሁ፣ በእያንዳንዱ ህይወታችሁ ስለዚህ ስም የተገፋችሁት ወንድሞቻችን፣ ስለዚህ ስም የተናቃችሁት ወንድሞቻችን፣ ስለዚህ ስም ተበላችሁ ፋራ የተበላችሁ እህት ወንድሞቻችን እግዚአብሔር አምላክ በእውነት ተጋሏችሁን ተጋሎ ሰማዕታት አድርጎ ይቀበልላችሁ። ልፋታችሁን እንደ ሰማዕታቱ አድርጎ ይቀበልላችሁ። ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። እወዳችኋለሁ። ወንድማችን ሰሙ ይላል እና ቆንዬ በጣም ቃለ ሕይወት ያሰማልን። በቁም ነገሩ ስንመጣ ቃለ ሕይወት ያሰማልን። ድንቅ የሆነ ትምህርት ነው ያስተላለፉት። ደግሞ የሚያበረታ የሚያጸና ቃል ነው የሰጡት። ግን ከዚህ በፊት አንድ ሰው እርሶ ገስት ላይ ገብቶ ስለ ጸጉሮት አስተያየት ሰጥቶት ነበረ። የእሱን አስተያየት ሰምተው ጸጉሮትን የተቆረጡት? አዎ፣ በእርግጥ ጸጉር ማለት ያው ጸጉሬ የራሴ ነው፣ የፐብሊክ አይደለም። ግን ቢሆንም እሱ ላይ ጥሩ ብለዋል፣ ጥሩ አስተምረዋል። ቃለ ሕይወት ያሰማለን ብያለሁ። የፐብሊክ ባይሆን ኖሮ እንደዚህ አርገው አይቆረጡ ነበር እና አልገባኝም። እኔም እኮ የዛን ተሳሳትኩኝ፣ የዛን ጊዜ ተሳሳትኩኝ ብዬ ነበረ። አይ ጸጉሬ ፐብሊክ አይደለም የኔ ብቻ ነው ምናምን ብዬ ነበረ። የተረዳሁት ነገር ግን ፈለገ አትናቴዎስ የሁሉም ነው። ፈለገ አትናቴዎስ የሆነ የኔ ነው ማለት የሚችል አድም ግለሰብ የለም። በነገራችን ላይ በዚህ ሰዓት ፈለገ አትናቴዎስ የሁሉም ነው። ስለዚህ ዋይናት ጸጉሬን መቆረጥ ስላለብኝ ብዬ ስለሆነ ተቆረጥኩኝ እንጂ ምንም አይነት ሌላ ልጅ ኖሮ አይደለም። ተባልክ ነው የተቆረጥከው? አይ የሆነ ሰው መሰልክ። ዝም ብዬ ሳይ የሆነ ሰው መሰልክ። ማንም መሰልኩ? አይ እንዴ እኔ ማላውቀው ፈለገን ነው የሆንክብኝ። ድሮ ራሱ እንደዚህ አልነበርክም። እኔ ተመስገን። ምን አይነት መንፈስ! አይ ኦልሞስት አኬም መስልሃል ኮመንት ላይ። አራኪ ከፊት ለፊት እንደዚህ ጠቆር ያለ ነገር የለውም። አኪ እንደዚህ ከፊት ለፊት እንደዚህ ጠቆር ያለ እኮ ጸጉር የለውም። ምን ሆነ ነው? ኧረ ተሙ እያየ በደምብ። ብዙ እህቶች ግን ቅራኔ ተሰምቷቸዋል። ወንድሞች ደስ ብሏቸዋል። ብዙ እህቶች ግን ቅር ብሏቸዋል። በምኑ ነው ቅር ያላቸው? ያኛው ያምር ነበር ነው ደግሞ በጾታ ደግሞ ከፋፍለ ደግሞ ልታጨፋጭፈን ነው። በል እኔ የወንድሞችን የእህቶችም ነኝ። እኔ የወንድሞች ብቻ የእህቶች ብቻ የሚባል አይደለም። እውነት ፈለገ አትናቴዎስ የሁሉም ነው። እዚህ ውስጥ ያሉ የሁሉም እናቶች ልጅ ነው ፈለገ አትናቴዎስ። እዚህ ውስጥ ያሉ የሁሉም አባቶች ልጅ ነው። እዚህ ውስጥ ያሉ የሁሉም ወጣት ወንድም እህቶች ወንድም ነው ፈለገ አትናቴዎስ። አይደለም ነው ነኛ ብዙ ንግግሩ ብቻ ነው እሱ የሚመስለው። ፈለገ አትናቴዎስ የሁላችንም ነው እያላችሁ ጻፉለት። ፈለገ አትናቴዎስ የሁላችንም ነው እያላችሁ። ንግግሩ ብቻ ነው አልፈለገን የመሰላችሁ? እስኪ እዚህ ጋር አስተያየት ፈልጋለሁ። በነገራችን ላይ እርግጠኛው የምናገረው ነገር ልንገርህ፣ እርግጠኛው የምናገረው ነገር ክሊንከት እኔ ላይ ነው የሚያምረው። ተመስገን ያው እግዚአብሔር ምስክር። አንተና ልደት ክሊንከት ለመቆረጥ እስቲ ድፈሩ። እኔ እቀጣለሁ። አንተና ልደት ተቆረጣችሁ ቀን እንዴ ስፔሻሊ ያንተ ጭንቅላት በነገራችን ላይ ቶስት ነው የሚመስለው። ቶስት ማለት ታውቃለህ? የሆነ ዳቦ ምናምን ገብቶ እንደዚህ ሰሚል የሆነ ማሽን አለ ከፊትና ከኋላ። አዎ በቃ ከፊትና ከኋላ እንደዛ ነው ያንተ። በተለይ ለክሊንከት አይሆንም። የልደት ደግሞ ቅዱስ ሚካኤልዬ የልደት ደግሞ የሆነ በቃ የሌለ በጣም እሱ ጨረቃ ነው የሚመስለው ጭንቅላቱ። ጨረቃ እኔ በቴሌስኮፕ አይቻቃለሁ። ባይዘዌ 8ኛ ክፍል እያለው ትምህርት ቤቴንና ክፍለ ከተሜን ወክዬ የኢትዮጵያ ሳይንስ ሶሳይቲ የኦብዘርቫቶሪው የምርመራ እንትን ሄጄ እንጦጦ እግዚአብሔር መሰለኝ በቴሌስኮፕ ጨረቃን አይቻታለሁ። እና ሳይ ትዝ ያለኝ ነገር ምንድነው መሰለህ? የልደት ጭንቅላትን በጣም ብዙ የጎረጎሩ ነገሮች አሉ ጭንቅላቱ ላይ። ጀለስ ፀጉሩን ሲላጨው ስላላየው እዚህ ጋር የሆነ ጎርጎድ ያለ ነገር፣ እዚህ ጋር አስትሮይድ የሚባሉ ከዋክብት አሉ። እና እነዚህ አስትሮይድ የሚባሉ ነገሮች ጨረቃ ላይ አልፎ አልፎ ስለሚያርፉ ነው በእርግጥ ጨረቃ የጎረጎረችው። እኔ ልደት ምን እንደሚያርፍ ጭንቅላቱ ላይ እግዚአብሔር ይወቀው፣ ግን በጣም ብዙ ጎረጎደ ነገር አለ። ያውቃለሁ። ፀጉር ቆራጯን አይተሃታል? አብሬው ሂጄ ነበርና
ተሰቃይታ ነው የምትሰራው ነው ስትል መላጣ ነው ስትል መላጣ ነው ስትል መላጣ ነው። እንዴት ዋጋ ከፍላበት ነው ሁሉ የምትሰራው ነው። አይ ልደት እኮ በነገራችን ላይ አያዋጣም። ልደት ብዙ ጊዜ ያኮርፉታል ፀጉር ቆራጮቹ ሰምቻለሁ። ለምን ደንበኛ ያጣ ትቀልዳለህ እንዴ? ልደት በነገራችን ላይ በአንድ ቁርጥ የሁለት ሰው ሂሳብ ካልከፈለ አይሆንም። ምክንያቱም ፀጉር ቆራጩ ራሱ ቢያንስ 800 ሜትር ይዞራል እሱን ለመቁረጥ። ይሄ እጅግ በጣም ያስቸግራል። ትንሽ ስራውን ትንሽ ከባድ ያደርገዋል ለሰውየውም ጭምር። ይሄኛው ግን እኔ እንጃ ክሊንከት መቆረጥ የምችሉ አይመስለኝም እናንተ። አይ እኔ እንኳን አቅም አለኝ እኮ እኔ ቢያንስ እኮ የሁላችሁም እኮ ታናሽ ነኝ እኮ ማለት እድሜም ምንም ታናሽ ስለሆንኩኝ ገና ነኝ እኔ። ግንባሬ ምን የሚያስታውቃሉ ብዙ ሰው ይመሰክርልኛል። እኔ በምንድን ነው ታናሽ ሆንኩ ወንድማችን ተሙ? በእድሜ ኧረ ተው ተሙ፣ ኧረ ተው። አንተ ለጋብቻ እኮ ሽማግሌ ራሱ ብትልክ ለጋብቻ ሽማግሌ ብትልክ ሽማግሌዎቹ ሄደው የሴቷ ቤት ልጃችሁን ለልጃችን አይሉም። በነገራችን ላይ ልጃችሁን ለስራ ባልደረባችን ወይም ደግሞ ለጓደኛችን ብለው ነው የሚጠይቁት። እንዴ በእድሜ ታናሻችሁ ነኝ አላለም እንዴ? ክፈትለት በር ላይ ነው ሂድ። በጣም ልጅ ነኝ ሚዲኒኪ፣ በጣም ልጅ ነኝ እውነት። እኔ እድሜ መናገር ስለማልወድ ነው እንጂ ልጅ ነኝ። ብዙ ሰው ልጅ ነው ብሎ እንዳይንቀኝ ብዬ። ስንት መንግስት አይተሃል ተሙ? ፍጹም ግን ለምንድን ነው ሲጽፍልህ ግን ያልመለስክለት? ግን ፈለጊ መቼ? እኔ እኮ ብዙ መሴጅ ሪኩዌስት እያየሁ አይደለም። እና ደግሞ ማንን ከማን ልታነካክስ ነው አንተ? አይ ፍጹሜ ነግሬዋለሁ። ያው አሁን እየሰማ ፍጹሜ ሰኞ በነገራችን ላይ ማንም ሰው እንዳይቀር እሺ። ሰኞ ከቀኑ 4 ሰዓት ራሳቸውን በማጥፋት ህይወት ይሄ ራስን የማጥፋት ስሜት እየተሰማቸው ያሉ ወንድሞቻችን እናወራለን። እና ተሙ ይቅርታ ስላቋረጥኩ በዚህ አጋጣሚ ላስታውሳችሁ ብዬ ነው። በጣም የሚገርማችሁ ነገር እኔ የማገለግልበት ቤተክርስቲያንም አንዲት እህታችን በተመሳሳይ ራሷን አጥፍታ ነበር እና ጉዳዩን እንዲሁ ትንሽ እንግዲህ በምን ምክንያት ሰዎች ራሳቸውን እንደሚያጠፉ ብዙ ሰዎች በምን አይነት ሪዝን እንደሆነም ብዙ አያውቁም። እና ከሰሞኑ በዚህ በቲክታክ ፕላትፎርም ላይ እንዲሁ በተመሳሳይ ደግሞ እኛም የምናውቃት አንዲት እህታችን ራሷን ያጠፋችበትን መንገድ ተመልክቼ እኔ በግሌ ጠይቄ ራሴን ልመልስ የቻልኩት ትልቁ ምላሽ ምንድነው? ለምንድነው እነዚህ ሰዎች ራሳቸውን እያጠፉ ያሉት ብዬ ራሴን ጠይቄ ለራሴ የመለስኩት ትልቁ ምላሽ ምንድነው? አዳማጭ ስላጡ ነው ባይነኝ። አዳማጭ ስላጡ እና ስለዚህ ሰኞ ከቀኑ 4 ሰዓት ጀምሮ በቻልነው አቅም ከእህት ከወንድሞቻችን ጋር ለመውራት እንሞክራለን። እንደ እግዚአብሔር መልካም ፈቃድ አይታወቅም፣ እስከ ማታም ልንቀጥል እንችላለን። እና በዚህ አጋጣሚ ሰኞ ከቀኑ 4 ሰዓት ላይ ራስን በማጥፋት ስሜት ላይ ያላችሁ ኦርቶዶክስ የሆናችሁ ወንድሞቻችን ሁላችሁም ተገኙልን ፕሊስ። እሺ ሁላችሁንም ማውራት እንፈልጋለን። ሁላችሁንም ልናዳምጣችሁ እንፈልጋለን። የፈጀውን ጊዜ ፍች ሰኞ ቀን 4 ሰዓት እገባለሁ እንጂ ሞጣው በዚህ ሰዓት ነው አይደለም። በቃ የፈለገውን ያክል ሰዎች እዚህ ላይቭ ላይ የሚሰበሰበውን ሰው አይደለም ማተር አድርገን የምንቀመጠው። በነገራችን ላይ ጉዳይ ያለው ሰው ካለ ለምን 4 ሰው ብቻውን አይሆንም? እግዚአብሔርን ቁጭ ብዬ አዳምጣለሁ። እና ሰኞ ከቀኑ 4 ሰዓት ጀምሮ ማንም ሰው እንዳይቀር። በዚህ አጋጣሚ የግድ ኦርቶዶክስ መሆን አይጠበቅባችሁም። ፕሮቴስታንትም ጭምር ሆናችሁ በጣም በብዙ ነገር የደከማችሁ በቃ የሆነ ተስፋ ወደ መቅረጥ መንገድ እየሄዳችሁ ያላችሁ እህት ወንድሞቻችን ፕሊዝ በቃ እንዳትቀሩብን። ኑ እናወራለን። እሺ እናወራለን። ሰኞ ከቀኑ 4 ሰዓት እንጀምራለን። እስከ ምሽቱ ድረስ ነው የምንቀጥለው። እስከ ማታ ድረስ እንቀጥላለን። እግዚአብሔር አምላክ ያበርታል እና ሁላችሁም እንዳትቀሩ እና የለቀኩትን ቪዲዮ ለብዙዎች መፍትሄ ሊሆን ስለሚችል ሁላችሁም በደንብ ሪፖስት እና ሼር አድርጉት። እሺ እንወዳችኋለን። ቀጥል ተሞች። ዲያቆንዬ ቃለ ሕይወት ያሰማልን። ድንቅ ምክር ነው። ድንቅ ደግሞ ሀሳብ ነው ይዘህ ይመጣ። ተሙ አንተም ሰኞ ባትቀር ጥሩ ነው። ዛሬ እኮ ሰኞ ነው። ለምን ዛሬ አልጠይቁት? ዛሬ ዓርብ ነው። አይ ለእኔ
አትኮሳተርብን እየተባልክ ነው እንዴ? ያውላችሁ ይሄ ሙዱ ነው። አውቆ ኮስተር ይልና በዛው ፖዝ ብሎ ሊጠፋ ነው። ሲነቁ እናወራለን። ዲያቆን ለሀገር እሷን ነገር ግን ፈልጋታል። በጌታ ዲያቆን እስቲ ቆይችንበታለሁ ለአንድ ደቂቃ። ለሀገሪትን ሰላማኪያከ ጠግብ አባሁ አባ ገብረ መንፈስ ቅዱስ አባሁ አባ ገብረ መንፈስ ቅዱስ አባ ለሀገሪትን ሰላማ ኪያከ ታቅፍ ለሀገሪትን ሰላማ ኪያከ ታቅፍ አባሁ አባ ገብረ መንፈስ ቅዱስ አባሁ አባ ገብረ መንፈስ ቅዱስ አባ። እኔ በጣም የሚገርመኝን ነገር ልንገርህ። በዚህ አጋጣሚ በጣም የሚገርመኝን ነገር ልንገርህ። በፕሮቴስታንቲዝም ያሉ ወንድሞቻችን እንዴት ነው ለሰው የምትዘምሩት ይላል። እንዴት ይ ለማን ነው የሚዘመረው ምናምን ስላቸው ለኢየሱስ ብቻ ለኢየሱስ። ለምንድን ነው ሚካኤል ምናምን የምትለው? ምንድን ነው ማርያምስ የምትሉት ምናምን ነገር ይላሉ። በጣም የሚገርመኝን ሁለት ነገር እዚህ ላይ አስቀምጥ። አንደኛ ፕሮቴስታንቲዝም ኢቭን ለትሪኒቲ ራሱ ዝማሬ የላቸውም፣ ለስላሴ ማለት ነው። ለስላሴ ዝማሬ የላቸውም። ተወሱ። ለምንድን ነው ኦርቶዶክሳንን ለማርያም የምትዘምሩት ለምንድን ነው ምናምን ብለው ያስጨንቁና የሆነ ዩቲዩብ ላይ ገብተህ ልክ እንደነሱ ፕሮቴስታንት ሆነ መዝሙር ሰርች አድርገህ ስትከፍት ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ እና ተው፣ ግራ ተጋብታችሁ ሰው ግራ ታጋቡ። እናንተ ሰዎች እናንተ እርግጠኛ አይደላችሁም። እኛ በነገሮች እርግጠኛ ስለሆንን እርግጠኛ ይሆን ነው እኛ ማለት በመጽሐፉና በክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ እርግጠኛ ሆን ነው እኛ እንናገር ስለ ሁሉም ነገር። እናንተ እርግጠኛ አይደላችሁና ፕሊስ ግራ ተጋብታችሁ ሌሎችንም ሰዎች ግራ ታጋቡ። ኤኒዌይስ ሌላ ጊዜ በደንብ እናወራበታለን። ፕሮቴስታንት ወንድሞቻችንም እያስገባን እናወራለን። እወዳችኋለሁ። ሰላም ሁኑልን። ተሟችን ሰላሙን ወንድሜ ተባረክልኝ። ደግሞ አምሮብሃል፣ እዚህ ልብሱ አካባቢ አምሮብሃል። ምንድን አልሰማሁም ነበር። ቻው አውቋል አስወጣ እንደሆነ አውቋል። ጀለስ እና ተወዳጆች ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም ወዳችኋለሁ። የለቀኩትን ቪዲዮ ሁላችሁም እየገባችሁ በደንብ ፒን አድርጉት። በቅዱስ ሚካኤል አንተ ፊት የከበደኝ እኔ ራሱ አልገዘፍም። እዚህ ጋር ስፒከር እየተሰማ ክቦን ክትላለህ እንደ አንተ። እኔ ራሱ ማለት በጣም ብዙ ነገር መናገር እፈልግ ነበር፣ ግን ፊቴ አስደነገጠኝ። እሺ በቃ ሰኞ እንገናኝ ተወዳጆች። እንትን እንዳትረሱ፣ በጣም ሲሪየስ የሆነ ጉዳይ ስለሆነ የለቀኩት ቪዲዮ ሁላችሁም ተመልከቱት። ቪዲዮን እየገባችሁ ሁላችሁም ሪፖስት እና ሼር አድርጉት። ሰኞ እንደ እግዚአብሔር መልካም ፈቃድ 4 ሰዓት እንገባለን። ስንት ሰዓት እንደምንወጣ አናውቅም። እንግዲህ እግዚአብሔር ይወቀው። 4 ሰዓት እንገባለን። ስንት ሰዓት እንደምንወጣ አናውቅም። እግዚአብሔር ይርዳን። በሉ ደህና ሁኑ። ሁላችሁንም ወዳችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በተጨማሪ በዚህ አጋጣሚ ማለት የምፈልገው ነገር አለ ተወዳጆች።
እንደምታውቁት እንግዲህ መጋቢት ላይ እንደ እግዚአብሔር መልካም ፈቃድ ወደ ብፁዕ አባታችን አቡነ ይስሐቅ ጋር ለመጓዝ አስበናል። ተወዳጆች ሳንፈልግ ግን ይህን ጉዟችንን እንሰርዘው ነው። ምክንያቱም እዛ ቦታ ለመሄድ የሚያስፈልጉንን ነገሮች እንደው ከግማሽ በላይ አሟልተን መገዛዛት ያሉብንን እቃዎች በአጠቃላይ አሟልተን አሁን ላይ ወደ 350 ሺህ ብር ያክል ይጎለናል እና ማገዝ የምትችሉ እህት ወንድሞቻችን ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ ፕሊዝ። ወደ 350 ሺህ ብር ያክል ይጎላልና እግዚአብሔር ረድቶን እዛ ቦታ ላይ ብንገኝ እግዚአብሔር ረድቶን ብፁዕ አባታችን አቡነ ይስሐቅ ጋር ተገኝተን እዚሁ በቲክታክ ፕላትፎርም ላይ በገቢ ማሰባሰብ ያደረግናቸውን እያንዳንዱ ነገሮች ብትመለከቱ ደስ ይለኝ ነበረ። ነገር ግን አልሆነም እና ፕሊስ የምትችሉ ብታግዙ መልካም ነው። ለነገሩ እኛም ሰንፈናል ምናምን አላረል ብዙ የተንቀሳቀስን አልነበርም ላይቭ ላይ። ነገር ግን ማገዝ የምትችሉ ካላችሁ ፕሊስ አግዙ። እሺ፣ በውስጥ መስመር መልእክት አስቀምጡልኝ። ማገዝ እንፈልጋለን ብላችሁ መልእክት አስቀምጡልኝ። ሁላችሁም እንዳትረሱ። ፈልዬ እሺ፣ በምንድን ነው ተስፋ ቆርጥ ነው? እንዴት ነህ? አሞኛል እኮ በእናትህ። ምን ላንተ ሐኪም ቤት ነው ምን ኮንፊል አድርጎ ጀመረኝና ቁርጥማት ምናምን ከዛ ያስለኛል መንቀሳቀስ አቃተኝና። አዎ ለምን በረለ ተወጣለኝ ማለት አንተ ትልቅ ሰው ነህ። ለምንድን ነው እንደዚህ የሚያደርገው? ወይ መድኃኒዓለም ዶክተሩም እንደዚህ ነው ያለኝ። እንዴት አለ በዚህ ፀጉሬን መቆረጥ አለብህ አለኝ። ትክክል ነው አይደለም? የኔ ክብ ጭራሽ አልገባኝም ነበረ። ጀለስ ለካ ወደኔ ዞር ፀጉሬን መቆረጥ ነበረብኝ ምናምን አለኝ። ያ እግዚአብሔር አምሮብሃል በእውነት። ቅንድብና ፂም ጎላው ፀጉር ሸፍኖት ነበር በእውነት። ከአይን አውጣት አየህ ምን አለ መሰለህ አሁን ስነ ምግባር ስነ ምግባር ሊኖረን ይገባል። እንደዚህ አይነት ነገር ለምን እንደሚስተዋልብን አናውቅም። ለምን ከፈን ማለት ለምን መንፈሳዊነት አይንጸባረቅብን? ትንሽ ሰዎች ከኛ የሆነ ነገር አይተው ቢማሩ አይሻልም? ትትና ዝቅ ማለትን ምናምን ከኛ አይተው ቢማሩ አይሻልም? ለምንድን ነው እንደዚህ? ወንድማችን ጆዚ አይ አምሮብሃል በእውነት አምሮብሃል። ግን በቃ ታምም ያለው እኔ በእውነት አሁን ብታይ ኃጢአት ነው። እኔ ልደብቅልህ ብዬ ነው በረዶ ምናምን ያልኩት። ኃጢአት ነው ብራዘር፣ ኃጢአት እያንዳንዱ እግዚአብሔር ይቅርታ አምላክ ነው፣ ይቅር ይለናል ሁላችንም። አይመስለኝም ስፔሻሊ እኔ ያዩዋቸውን ነገሮች እኔ እንጃ በንስሐ ራሱ እንጃ እንደሚሰራ የለ አይመስለኝም። ብቻ ምንድነው መሰለህ ኃጢአት ነው ነገሩ። እግዚአብሔር አምላክ ይሁን ወንድማችን። እሺ እግዚአብሔር ይርዳን ሁላችን። እንደዛ ነው ማለት የሚቻለው። ትናንትና ልደትን አሞኛል ብያለሁ። ገና ለገና ሊመስሉ የሆነ ነገር እነግርሃለሁ ብዬ እስካሁን ድረስ አልነገርኩም። ነግሬሃለሁ እንዲህ ባለፈው ምንድነው ፈልዬ? ኧረ አታስጨንቀኝ። ዘፋኝ መንግስተ ሰማያት አይወርስም። ተጋባባ አንተም ተጋባብህ። ያሳዝናል። ዘፋኝ መንግስተ ሰማያት አይወርስም ወንድማችን ጆሲ። እግዚአብሔር አምላክ አንተ ጋር ይሁን። አንተ ሰማይ አድማጭስ ይላሉ ኮሜንት ላይ። እውነት ነው። እሺ ለፈለገ ሁላችሁም አያስክሬም ፍቱት። በእኔ ስም አያስክሬም ሁላችሁም ለፈልዬ አያስክሬም ለፈለገ ሰማኝ። ቁም ነገር ፈልዬ አምሮብሃል እግዚአብሔርን የምሬ ወንድማችን። ሰላም እግዚአብሔር ካንተ ጋር ይሁን። አሜን። እና ጠይቀኝ ቼክ አድርገኝ ምናምን ሰሞኑን ያለሁበትን ሲቹዌሽን በለው። ጭራሽ የእናንተ ሰፈር ቪትስ እንደተሳቢ አይደል እንዴ? 8 ጊዜ ወደፊት ወደ ኋላ ብሎ የሚወጣው አይደለም። እቤት መጣች አይደለም። በነገራችን ላይ ጆሲ ተወዳጆች እዚህ ውስጥ ያላችሁ በተለይ አዲስ አበባ ያላችሁ ወንድሞቻችን ወንድማችን ጆሲን ቤት ሄዳችሁ እንዳትጠይቁት በቻላችሁ ታውቁ። ኢቭን ቪትስ እንኳን ብትይዙ
እንደ ተሳቢ መኪና 8 ጊዜ 9 ጊዜ ወደፊት ወደ ኋላ ብላችሁ ዋናው መንገድ ልታገኙ ትችላላችሁ። ሆስፒታል ያለው ወንድም ሆስፒታል ነኝ መገናኛ የት ሆስፒታል? መገናኛ ነው። ቪዲዮ ላብራ ነበር ግን ልክ አይደለም ፊቴ ምናምን። የት ምን የሚባል ሆስፒታል ነው ያለው? ላንሴት ኤኒዌይስ ኧረ ሰው እንዴት ሆስፒታል የማህፀንና የፅንስ ህክምና አይደል እንደሚሰጡት? ኧረ እኔ እግዚአብሔርን የማውቃቸው ሰዎች እንደዛ ለምን የማውቃቸው ሰዎች እንደዛ ብለው ሲሄዱ ስለማስታወስ እኮ ነው። ምንድን ነው የምትሰራው እንደዚህ አይነት ሆስፒታል ውስጥ አንተ? ኧረ በጌታ በቃ እሺ ቻው በቃ እሺ። ቀሌ መስሎኝ ጌታ ነው። እሺ መጥቼ እጠይቃለሁ የእኔ አባት አይዞህ ነህ። ነገ ሜቢ ጠዋት ልወጣ እችላለሁ። ኤኒዌይስ ፈልጌ እወድሃለሁ ወንድሜ። በቃ መልካም ቀን ይሁንልህ እኔ ጌታ። እዚህ ያላችሁ ሁላችሁንም መልካም ቀን ብያለሁ። በቃ ቻው። አሜን። ኢንሻአላህ ሰላም ሁሉ